50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልኝ። ክቡራትና ክቡራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ዛሬ በጣም ትኩረት የምናደርግበት አንድ ነገር ተሰምቷል። ፕሬዚዳንት ትራምፕ እንዳያስጨርሰን የሚል ስጋት አለ። ይህም ስጋት እየመጣና እየተነገረ ያለው ከዓለም ጤና ድርጅት ነው። ምናልባት በዚህ ጦርነት ላይ መጨረሻው ሄዶ የኒውክሌር ጦር መሳሪያ ጥቅም ላይ ሊውል የሚችልበት ነገር በር እያንኳኳ ነው በሚል የዓለም ጤና ድርጅት በዚህ ዙሪያ ላይ ጥንቃቄ የተሞላበት መረጃ አውጥቷል። ስለዚህ ያንን መሰረት አድርገን በዚህ ፕሮግራማችን ላይ በደንብ አድርገን እንመለከታለን። ይህ ሰውዬ እንዳያስጨርሰን ለምን የሚለውን ነገር በደንብ ትንተናውን ስትሰሙት፣ የቀረቡትን ምስጢራዊ ዶክመንቶች ስትሰሙ በጣም ነው የሚገርማችሁ። ስለዚህ እስከ ኒውክሌር ጦር መሳሪያ እልቂት ድረስ ይዞ ሊሄድ የሚችል በር እየተንኳኳ ነው ተብሎ እየተነገረ ይገኛል። ይሄንን በተመለከተ የዓለም ጤና ድርጅት በቅርቡ ይዞት የወጣው ነው። በዚህ 2 ቀናት ውስጥ በተለይ በዚሁ በማርች ወር አጋማሽ ላይ በአሜሪካና እስራኤል በኢራን መካከል ያለው ጦርነት ተባብሶ በቀጠለበት በዚህ ወቅት የዓለም ጤና ድርጅት የኒውክሌር አደጋ ሊከሰት ይችላል በሚል ከፍተኛ ስጋት ውስጥ መግባቱ እየተነገረ ይገኛል። ድርጅቱ ይህንን የኒውክሌር አደጋ ወይም ኒውክሌር ኢንሲደንት ወይም ኒውክሌር ጥፋት ወይም በእንግሊዝኛው ኒውክሌር ካታስትሮፊ በሚል ስያሜ ሰጥቶታል። እንዴት ምን ማለት ነው የሚለውን በዚህ ፕሮግራሜ ላይ በደንብ አድርጌ ተንትኜ ነግራችኋለሁ። በኢትዮጵያ እና ሰሜን ሱዳን በጦርነት ውስጥ እንግዲህ በሰሜን ሱዳን ጦርነት ውስጥ ኢትዮጵያ እጇ አለበት በሚል በከፍተኛ ሁኔታ እየተነገረ ይገኛል። ይህም በተመለከተ ደግሞ ከአሜሪካ የውስጥ በተለይ የመንግስት ውስጥ ክፍል ውስጥ ያሉ አካላት ኢትዮጵያ በሰሜን ሱዳን ላይ በምታረገው ጣልቃ ገብነት የአሜሪካ ጥቅም እየተነካ ነው የሚል ሐሳብ ደግሞ ይዘው መጥተዋል። ምን ማለት ነው የሚለውን ነገር በዚህ ፕሮግራሜ ላይ እመለከትላችኋለሁ። ያው ያለንበት ዘመኑ መጨረሻ ላይ እንግዲህ ኢትዮጵያ በተለያየ መልኩ በጦርነት ተስባ ወደዚህ ሲስተም ውስጥ የምትገባ መሆኑን በመጽሐፍ ቅዱስ ላይ ተነግሯል። ስለዚህ ይሄንን ነገር በተመለከተ ግልጽ አቋም ያለውን ነገር ማየት ያስፈልጋል። በየጊዜው አፕዴትድ መሆን ስለሚያስፈልግ ይሄ መረጃ አካፍላችኋለሁ። ከዛ ውጪ ሌሎችንም መረጃዎች ውስጥ አካትቻለሁ። ነገር ግን የተባበሩት መንግስታት ስጋት ምንድነው ከሚለው መሰረት አድርጌ በጣም ጥልቅ ያለ በጣም ብስል ያለ መረጃ ዘጋጅቼላችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የዓለም ጤና ድርጅት ከሰሞኑ ይህንን ነገር በግልጽ አስካሂቶታል። የከፋ ሁኔታ ወይም ስጋት አለ እየተከሰተ ያለ በሚል በግልጽ አስቀምጦታል። ወርስ ኬስ ሲናሪዮ በሚል የዓለም ጤና ድርጅት ይሄን ያስቀመጠው። የዓለም ጤና ድርጅት የምስራቅ ሜዲትራኒያን ቀጠናዊ ዳይሬክተር ሃናን ባልኪ ይባላሉ። በዚህ ሰዓት ላይ ማለትም በኢራንና በአሜሪካ መካከል በእስራኤል መካከል ያለው ጦርነት እጅጉን በጣም እየጨመረ በመጣበት በዚህ ጊዜ ላይ ድርጅቱ በኢራን ጦርነት ምክንያት ሊመጣ የሚችለውን የኒውክሌር ፎል አውት ወይም ደግሞ የራዲዮ አክቲቭ ፍርስራሽ ስጋት በቁም ነገር እየተከታተለ ነው። ከፍተኛ ስጋት አለን በሚል አስቀምጦታል። ከዚህ ጋር ተያይዞ እንግዲህ የናታንዝ የኒውክሌር ጣቢያ ጥቃት በማርች 21 2026 በወጡ ሪፖርቶች አሜሪካና እስራኤል በኢራን የሚገኘው የናታንዝን ዩራኒየም ማበልጸጊያ ጣቢያ መምታታቸው ተገልጿል። ምንም እንኳ በዚህ ወቅት እንግዲህ የራዲዮ አክቲቭ መፍሰስ በተመለከተ ሪፖርት አልተደረገም። እነዚህ ጥቃቶች ግን የኒውክሌር አደጋን የመቀስቀስ እድላቸው በጣም ከፍተኛ ነው የሚለው ነገር እንዲጨምር አድርጓል። የኒውክሌር ጥቃት ብቻ አይደለም፣ የኒውክሌር ጦር መሳሪያ በዚህ ጦርነት ላይ ጥቅም ላይ ሊውል የሚችልበትም በር እየተንኳኳ ነው የሚለውም ዜና እየተነገረ ይገኛል።
ምንድነው እሱ የሚለውን መጥቼ ላሳያችሁ። ከዛ በፊት ግን የዓለም ጤና ድርጅት በተለይ በኢራን የሚገኘው የቡሼሄር የኒውክሌር ኃይል ማመንጫ አቅራቢያ ሚሳኤል መምታቱ ተዘግቧል። ይህም በጣም አደገኛ ስጋት በዚህ ኤሪያ ላይ እያንዣበበ ነው በሚል እየተነገረ ይገኛል። የዓለም ጤና ድርጅት ዝግጅትን በተመለከተ ድርጅቱ አስከፊ ጉዳት ቢደርስ ለምሳሌ የራዲዮ አክቲቭ መፍሰስ ቢመጣ ለሚያስፈልገው የአደጋ ጊዜ ምላሽ የሰራተኞችን ስልጠና፣ ሕክምና ዝግጅት እያደረገ ነው። ምንም ያህል ብንዘጋጅ የሚመጣውን ሞት ጉዳት ሙሉ ለሙሉ መከላከል ግን አንችልም የሚለው በጣም ስጋት አለብኝ የኒውክሌር አረሮችን በተመለከተ በሚል እየተነገረ ይገኛል። የኒውክሌር ጦርነት ሊፈጠርም ይችላል የሚል ስጋት እዚህ ውስጥ ተነግሯል። ይሄ እንግዲህ የኒውክሌር አደጋ የካንሰር በሽታን መጨመርን፣ የአንጎል ጤናን፣ የአእምሮ ጤናን ቀውስ፣ የካሳ ከፋፈል ቀውስ ማምጣት በአካባቢ ማህበረሰብ በዓለም አቀፍ ደረጃ ለብዙ አስርት ዓመታት የሚቆይ ጉዳት ሊያመጣ የሚችል ነው። ይሄ ስጋት እያንዣበበ ነው በሚል እየተነገረ ይገኛል። እንግዲህ ይሄ ባለበት ሁኔታ ላይ በዚህ ጦርነት ላይ በተለይ የኒውክሌር ጦር መሳሪያ ተስቦ ሊጎተትና ሊገባ የሚችልበት ስጋት እየጨመረ ነው ያለው። እንግዲህ ውድ ቤተሰቦቼ በአሜሪካና እስራኤል ከኢራን ጋር ያላቸው ግጭት ከፍተኛ ደረጃ ላይ እየደረሰ ነው የሚገኘው። እንደ ኒውክሌር የጦር መሳሪያ አጠቃቀም፣ በኒውክሌር ተቋማትን ማጥቃት፣ የኒውክሌር አቅም ያላቸው ሀገራት እንደ ፓኪስታን፣ ሰሜን ኮሪያን የሚያሳትፍ ነገር ሊፈጠር የሚችልበት ነገር የዓለም የኒውክሌር ጦር መሳሪያን ሊቀሰቅስ ይችላል ተብሎ እየተሰጋ ይገኛል። አንደኛ እንግዲህ ኢራን የኒውክሌር እምቅ አቅሟን ለመጠቀም የምታደርገው ሙከራ ምናልባት አሁን በውስጥ ለውስጥ ያለው ነገር ምን ደረጃ ላይ እንደደረሰ የሚታወቅ ነገር የለም። ያው የዩራኒየም ማበልጸጊያ ተቋማትን እንግዲህ እየገነባች ነው። ጥቂት ጊዜ ቀርቷታል። እንደውም የመሬት መናወጥ የሚሰማው ይህንን ነገር እየሞከረች ነው የሚል በከፍተኛ ሁኔታ ሲነገር የቆየ ነገር ነው። ለምሳሌ ኢራን ፎርዶ እና ናታንዝ የተባሉትን የማበልጸጊያ ተቋማት ከአሜሪካና እስራኤል የቦምብ ጥቃት ለመከላከል የኒውክሌር አቅሟን እንደ ስጋት መጠቀም ላይ እንዳለች እየተነገረ ይገኛል። እንግዲህ ሊበለጽግ ወይም ደግሞ አልቆም ሊሆን የሚችል ነው ኒውክሌሩ አይታወቅም። የኢራን ነገር በፍጹም እየታወቀ አይደለም። ስለዚህ ይሄ ነገር ምናልባት በዚህ ኤሪያ ላይ የሚደረገው ምትና ድብደባ የኒውክሌር ጦር መሳሪያ የአቶሚክ ቦምብ ነው የኒውክሌር ቦምብ ቢመታ ያለቀለትን ነገር ቢመታ ሊፈጠር የሚችለው ነገር በከፍተኛ ሁኔታ ዓለም አቀፍ ስጋት ነው። የተጠናቀቀ የኒውክሌር መሳሪያ በፍጥነት ማምረትን በተመለከተም እንዲሁ ስጋት አለ። ብሬክአውት ካፓሲቲ ይሉታል። በጦርነቱ ከፍተኛ ጫና ሲፈጠርባት ኢራን በሁለት ሳምንት ጊዜ ውስጥ ቦምብ ለመስራት የሚያስችል ከፍተኛ የበለጸገ ኡራኒየም በመጠቀም የመጨረሻውን የሞት ሽረት ትንቅንቅ የኒውክሌር ጦር መሳሪያ ለመስራት ወይም ደግሞ ጨርሳም ከሆነ ያንን በነ እስራኤል ላይ ለመልቀቅ የሚያስችላት ነገር ሊኖር ይችላል። ይሄም ስጋት ይዟል የሚል ነገር እየተነገረ ነው ያለው። የማያስተማምኑ ተቋማትን መደበቅ በተመለከተ ይሄ ሌላው ነው። እንደ አውሮፓውያን ዘመን አቆጣጠር በ2025 እና 26 እንደተደረገው ኢራን ያልተበላሹ የመሬት ውስጥ መደበቂያዎችን በዛ ውስጥም ኡራኒየም በማከማቸት ኒውክሌር መሳሪያ ለመስራት እየሰራች ያለችውን ነገር በተመለከተ ስቲል ክሊር የሆነ ነገር የለም። በባለፈውም የማብላያዎችን ወይም ስፍራዎችን መተናል በሚል እነ ትራምፕ ይናገሩ እንጂ በትክክል ነገሮች እንዳልተነኩ እየተነገረ እንዳለ ይታወቃል። የተበላሸ የኒውክሌር ፕሮግራም ማደስም በተመለከተ እስራኤል፣ አሜሪካም የቦምብ ጥቃት የወደሙትን የኒውክሌር ተቋማት ለማደስ የኒውክሌር ሳይንቲስቶችን ሙሉ አቅም መጠቀም ይኖርባቸዋል። ያ ነገር ደግሞ ሌላኛው የጦርነት ስጋት ነው። ከዚህ ውጪ ደግሞ የኒውክሌር ተያያዥነትን በተመለከተ ወይም ኒውክሌር ዲተራንስ ስጋት አለ። ኢራን በእስራኤል ላይ በቀጥታ የኒውክሌር ዛቻ በማንሳት የእስራኤልን የውስጥ ደህንነት ለማናጋት እየሰራች ነው የሚለው ነገር በተመለከተ እስራኤል ደግሞ የመጨረሻ አማራጯን ሊያስጠቅማት ይችል ይሆናል የሚል ስጋት እየጨመረ መጥቷል። እስራኤል የኒውክሌር ጦር መሳሪያ በእጇ ላይ አለ። ይሄንን አንድ እስራኤል በታሪኳ ውስጥ የምታውቀው ሳምሶን ኦፕሽን ወይም የሳምሶን አማራጭ የሚባል ተግባር የምትፈጽምበት ቴዎሪ ያላት እስራኤል ማለትም እስራኤል የህልውና አደጋ ሲጋረጥባት ለምሳሌ ኢራን የኒውክሌር መሳሪያ ጨርሳ እስራኤል ላይ ሙከራ ብታደርግ ወይም ደግሞ አዘጋጅታም ሊሆን ይችላል ሙከራ ብታደርግ የኒውክሌር ጦር መሳሪያዋን የመጨረሻ አማራጭ እስራኤል ትጠቀማለች። ምክንያቱም እስራኤል በእጇ ላይ የኒውክሌር ጦር መሳሪያ አለ። የዚህ ጊዜ ታዲያ ምን ይፈጠራል? እንደነ ፓኪስታን ያሉ ሀገራት ወደዚህ ጦርነት ውስጥ ተስበው ሊገቡ ይችላሉ።
ምክንያት ፓኪስታንና እስራኤል በከፍተኛ ሁኔታ ጠላትነት ያላቸው ሀገራት ናቸው። ከዚህ ጋር ተያይዞ የፓኪስታን ላይ ጨምር የምነግራችሁ ሌላኛው ነገር ይኖራል። ከዚህ ውጪ በኒውክሌር ተቋማት ላይ የታክቲክ ኒውክሌር ጥቃት ሊፈጠር ይችላል። እስራኤል የኢራንን የመሬት ውስጥ የኒውክሌር ተቋማት ወይም ዲፕሊ በሪድ ታርጌትስ የሚባሉ ናቸው፣ በጥልቀት የተቆፈሩና የተቀበሩ ታርጌቶች ናቸው። ያንን ለማጥፋት ትናንሽ የኒውክሌር ቦምቦችን እነዚህ ታክቲካል ኒውክስ ይባላሉ፣ እነዛን ጥቅም ላይ ልታውል ትችላለች። አሁንም ቢሆን በኢራን እጅ ታክቲካል ኒውክስ ወይም ደግሞ ታክቲካል ኒውክሌር ቦምቦች አይኖሩም ተብሎ አይገመትም። ስለዚህ የኒውክሌር ዛቻን ወደ ግልጽ ግጭት ይለውጠዋል። እስራኤል ለዓመታት ትከተለው የነበረውን የኒውክሌር አሻሚነት ወይም አምቢጊቲ በመተው የኒውክሌር መሳሪያ እንዳላት በይፋ በመግለጽ ኢራንን ማስፈራራት ላይ እንዳለች ይታወቃል። ስለዚህ ይሄ መጥቶ የሚያመጣውን አደጋ ሰፊውን ነገር ማየት ያስፈልጋል። በዚህ ጦርነት የመጨረሻ የሞት ሽረት ትግል ላይ የኒውክሌር ጦር መሳሪያ እስራኤል ልትጠቀም ትችላለች የሚለው ነገር ሳምሶን ኦፕሽን በከፍተኛ ደረጃ እየተነገረ ነው ያለው። ይህም በዚህ ጦርነት ላይ የኒውክሌር ጦር መሳሪያን ሊቀሰቅስ ይችላል። ይሄ የባህር ሰርጓጅ መርከቦችን መጠቀም እስራኤል ዶልፊን የተባሉ የባህር ሰርጓጅ መርከቦች አማካኝነት በኒውክሌር የታጠቁ ሚሳይሎችን ወደ ኢራን ብትተኩስ እነዚህም የኒውክሌር ጦር መሳሪያ ግጭቶችን ይዞ ይቀሰቅሳል። የኢራን መሪዎች ኢላማ በማድረግ እስራኤል በኒውክሌር የታገዘ ሚሳኤል በመጠቀም የኢራን ከፍተኛ የጦርና የፖለቲካ መሪዎችን ኢላማ ብታደርግ ይሄም የኒውክሌር ጦር መሳሪያ ታክቲካል ኒውክሌሮችን ጥቅም ላይ መዋል እንዲችል ሊያደርግ ይችላል። ለምሳሌ እንደዚህ ታክቲካል የሚባሉ ኒውክሌር ጦር መሳሪያዎች ለሆነ ቦታ ተለክተው የተሰሩ በጣም ትንሽ ቦታ ላይ ማጥቃት የሚችሉ ናቸው። እነዚህ አሁንም በኢራን እጅ ላይ ይኖራሉ ተብሎ ነው የሚገመቱት። ስለዚህ ምን ማለት ነው? እስራኤል በእነዚህ ታክቲካል ኒውክሌር ጦር መሳሪያዎች የሆነ ስፔሲፊክን አካል ወይም ስፔሲፊክ ቦታዎችን ብትመታ የኒውክሌር ጦር መሳሪያ በከፍተኛ ሁኔታ የጦርነቱ አካል ሆኖ ኢራንን በዛ እንደገና የኢራን አጋር የሆኑትም በዛው ደረጃ ላይ ወደ ጦርነቱ ተሰብስበው ሊገቡ ይችላሉ። ከዚህ ጋር ተያይዞ የምትነሳው ሀገር ፓኪስታን ናት። ፓኪስታን፣ ሰሜን ኮሪያ የዚህ አካል ሊሆኑ ይችላሉ የሚል ከፍተኛ ስጋት አለ። እንግዲህ ክቡራትና ክቡራን ቤተሰቦቼ እንደሚታወቀው በፓኪስታንና በእስራኤል መካከል ጠላትነት በከፍተኛ ደረጃ ይዳብርባቸው ነው። ጠላትነቱ ከየት ነው የሚነሳው? ከሃይማኖታዊ፣ ከታሪካዊ፣ ከጂኦፖለቲካዊ ምክንያቶች ሊሆን እንደሚችል ነው የሚነገረው። ከነዚህ መካከል አንደኛው ለምሳሌ የፍልስጤም ጉዳይ ነው። ፓኪስታን የፍልስጤምን የነጻነት ጥያቄ ዋነኛ ደጋፊ ናት። እስራኤል በፍልስጤማውያን ላይ የምታደርገውን ድርጊት እንደ ወረራና ጭቆና በመመከት በፍልስጤም የራሷን የቻለ ሀገር እስካልሆነች ድረስ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንደማታደርግ ፓኪስታን የገለጸችና በዚህ አቋሟ ላይ ያለች ናት። ፓኪስታን በእጇ ላይ የኒውክሌር ጦር መሳሪያ እንዳለ ይታወቃል። ከአፍጋኒስታን ጋር አሁን ባለበት ሁኔታ ላይ ጠብ ላይ ነው ያሉት። እንደውም የኢራኑ አያቶላ ሰሞኑን ያስተላለፉት መልእክት ፓኪስታንና አፍጋኒስታን ጠባችሁን አቁሙና ወደዚህ አካባቢ ላይ ትኩረት አድርጉና እንተጋገዝ የሚል ጥያቄ እንዳቀረበው አያቶላው እየተነገረ ይገኛል። ስለዚህ ይሄ የሚያሳየው ምንድነው? ኢስላሚክ ሶሊዳሪቲ ሃይማኖታዊ አንድነትን የማጠንከር ነገር ይታያል። ፓኪስታን ራሷን እንደ እስልምና ተሟጋች ነው የምታየው። በእስራኤልና በአረብ ወይም ሙስሊም ሀገራት መካከል ባለው ግጭት ከሙስሊም ወገኖች ጎን ነው ብዙ ጊዜ የምትቆመው። በተለይም በኢየሩሳሌም የሚገኘው የአልአቅሳ መስጊድ ጉዳይ ለፓኪስታን ሙስሊሞች በጣም ስሱ ጉዳይ ነው። ስለዚህ ፓኪስታንን ይሄ ጦርነት ስቦ ሊያስገባ ከሚችሉ ነገሮች መካከል አንዱ የተሳሳተ ስሌት በአልአቅሳ መስጊድ ላይ ቢፈጸም ያ ነገር ፓኪስታንን ወደ ጦርነት ስቧት ያስገባል። እስራኤል ደግሞ ሳምሶን ኦፕሽንን ተጠቅማ በየመጨረሻው አማራጭ ብላ ተያይዘን እናልቃታለን የሚል አማራጭ ተጠቅማ ይሄንን አይነት ኒውክሌር ጦር መሳሪያዎችን ጥቅም ላይ ብታውል ፓኪስታንም የዚህ አካል አርጋ ራሷን በዚህ ጦርነት ላይ ልትገባ ትችላለች የሚል ስጋት አለ። እንዴት ልትገባ ትችላለች? የዚህ ዓለም የጨለማው ዓለም ገዢ እርኩሱ መንፈስ ዲያብሎስ ዋነኛው ስራው ይሄ ነው። ሰዎች ባላሰቡት፣ ባላቀዱት፣ ባላሰሉት መልኩ ነው ውድ ቤተሰቦች ተስበው ወደ ጦርነት ውስጥ እየገቡ ያሉ። ስለዚህ ይሄን ነገር በተመለከተ ከፍተኛ ስጋት ይነገራል። ተመሳሳይ ታሪክም አላቸው በእስራኤልና በፓኪስታን። ሁለቱም ሀገራት በሃይማኖት ላይ ተመስርተው ነው እንደ መንግስት የቆሙት። ፓኪስታን ለሙስሊሞች፣ እስራኤል ለአይሁዶች በ1940ዎቹ የተመሰረቱ ናቸው ሁለቱም። ፓኪስታን የእስራኤል አመሰራረት
ፍልስጤማውያንን ያገለለ ነው በሚል ትቃወማለች። ስለዚህ ፓኪስታን ራሷ የምታየው ለሙስሊሞች እንደ አለቃ ነው። እስራኤል ደግሞ አይሁዳዊነትን በግልጽ እንደ እልቅና የምትጠቀም ወይም የምታይ ሀገር ናት። በእነዚህ ሁለት ሀገራት መካከል ያለው ጠላትነት በጣም የጸና ነው። ከህንድ ጋር ያላትም ግንኙነት በተመለከተም እንዲሁ የጥላቸው አንደኛው ሶርስ ነው። እስራኤል ከፓኪስታን ቀንደኛ ጠላት ከሆነችው ህንድ ጋር በጣም የጠበቀ የመከላከያ የቴክኖሎጂ ግንኙነት አላት። ይህም በእስራኤልና በህንድ መካከል ያለውን ጥምረት ፓኪስታን እስራኤልን በጥርጣሬ እንድትመለከት በጠላትነትም እንድታያት እንደተደረገ ይታወቃል። ለምሳሌ የፓስፖርት እገዳ፣ የፓኪስታን ፓስፖርት ከእስራኤል በስተቀር ለሁሉም ዓለም ሀገራት ያገለግላል የሚል ግልጽ ጽሑፍ በላዩ ላይ የሰፈረበት ነው። ምን ያህል ከባድ ጠላትነት እንዳለ ልብ በሉ። ምንም እንኳን በመደበኛ ጠላቶች ናቸው ተብሎ ባይወሰድም በተለያዩ ጊዜያቶች ለምሳሌ በሶቪየት አፍጋኒስታን ጦርነት ወቅት በድብቅ መረጃዎችን ሲለዋወጡ እንደነበረ ይነገራል። ሆኖም ግን እስካሁን ድረስ መካከላቸው ምንም አይነት ይፋዊ ዲፕሎማሲያዊ ግንኙነት የለም። እነዚህ ሁለት ሀገራት በአይነ ቁራኛና በጠላትነት የሚተያዩ ናቸው። ስለዚህ እስራኤል ምናልባት በዚህ ጦርነት ላይ ታክቲካል ኒውክሌር ጦር መሳሪያ እንኳ በትንሹ ጥቅም ላይ ብታውል ፓኪስታንን ወደ ጦርነቱ ጎትቶ የሚያስገባ ነገር ሊፈጥር የሚችልበት እንደ አላቅሳ መስጊድ አይነት ምት ቢፈጠር ጦርነቱ ባልተሰላ መልኩ የኒውክሌር ጦር መሳሪያ ጦርነት ሊፈጥር ይችላል የሚል ከፍተኛ ስጋት አለ። ሌሎችም ስጋቶች አሉ። እንግዲህ ውድ ሣድስ ቤተሰቦቼ አሜሪካም የኒውክሌር ኃይልን ለመጠቀም የምታደርጋቸው ሙከራዎች በኢራን እና አሜሪካ ወይም እስራኤል መካከል እየሆነ ባለው በዚህ ጦርነት ላይ የኒውክሌር ጦር መሳሪያን ስቦ ወደ መሬት ላይ ያመጣው ይችላል። ለምሳሌ የመሬት ላይ ወረራ ወይም boots on the ground አሜሪካ የኢራንን የኒውክሌር ኡራኒየም ማከማቻዎች በአካል ለመያዝ ልዩ ኃይሎችን ወይም ስፔሻል ፎርሶችን ወደ ኢራን ብትልክ ለመላክም እንደ አይነት እቅድ እንዳለ ይታወቃል። የኒውክሌር ጦር መሳሪያ ስጋት ወይም ደግሞ ኒውክሌር ጦር መሳሪያ ጥቅም ላይ ሊውል የሚችልበትን ስጋት እየጨመረ ሊያመጣ ይችላል። የኒውክሌር ተቋማትን በቋሚነት የማጥፋት የአሜሪካዎቹ በተለይ ትራምፕ እቅድ አለ። የአሜሪካ ጦር የኢራንን የኒውክሌር መሰረተ ልማት ሙሉ በሙሉ ለማጥፋት የቦምብ ጥቃትን ዘመቻው አካል አድርጎ ሊጠቀም ይችላል። ያም ደግሞ የኒውክሌር ጦር ማለትም የኒውክሌር መሳሪያዎች አረሮች ወደ ዓለም ስርዓት ላይ ሊበተን የሚችል ነገር ሊፈጥር ይችላል። ከፍተኛ ስጋት አለ። ስትሬት ኦፍ ሆርሙዝ የዚህም መዘጋት ኢራን ኒውክሌር መሳሪያዎችን ተጠቅማ የዘይት መስመርን በመዝጋት የዓለምን ኢኮኖሚ በማናጋት አሜሪካን ለድርድር እንድታስገድድ ለማድረግ ብትጠቀም የኒውክሌር ጦር መሳሪያ ስጋት በዓለም ላይ እየጨመረ እንዲመጣ ሊያደርግ ይችላል ማለት ነው። ስለዚህ እነዚህና መሰል ጉዳዮች በከፍተኛ ሁኔታ ይታያሉ። እንደ ሰሜን ኮሪያ ያሉ የኒውክሌር ሀገራትንም በጦርነቱ ላይ ሊሳቡ ይችላሉ። ለምሳሌ ሰሜን ኮሪያ የቴክኖሎጂና የሳይንስ ድጋፍ ትሰጣለች። እንደሚታወቀው ሰሜን ኮሪያ የኒውክሌር ሳይንቲስቶችን የሮኬት ቴክኖሎጂዎችን በመጠቀም የኢራንን ሚሳኤል የመሸከም አቅም እያሳደገች የሰራች ሀገር ናት። በዚህ ጦርነት ላይ በማንኛውም ሰዓት የሰሜን ኮሪያን ጎትቶ ስቦ የሚያስገባ ነገር ቢፈጠር ሰሜን ኮሪያ የጦርነቱ አካል ከሆነች የኒውክሌር ጦር መሳሪያ ጥቅም ላይ ሊውል ይችላል። የኒውክሌር መከላከያ ዶክትሪን ማጋራት ሰሜን ኮሪያ ለኢራን የኒውክሌር መከላከያ ወይም ዲተራንስ ዘዴዎችን ታጋራለች። ከአሜሪካ ጥቃት እንዴት መከላከል እንደሚቻልም ለኢራን ዳይሬክት ታደርጋለች። ይሄ ነገር ደግሞ በአሜሪካና በሰሜን ኮሪያ መካከል ያለው ፍጥጫ እንዲጨምር ያደርገዋል። የኢራን ጦርነት ረጅም ጊዜ ወስዶ ሰዎች ተስፋ ቆርጠው መከላከል አቅማቸው የደከመ እርስ በርስ ያላቸው እልህ እየጨመረ የርኩሱ መንፈስ ድግስ እየተሰላ ቢቀጥል በዚህ መልኩ በሰሜን ኮሪያና በአሜሪካ መካከል ግጭቱ ከፍተኛ ደረጃ ላይ የሚደርስ ነገር ቢፈጥር ወደ ኒውክሌር ጦር መሳሪያ ይዞ ሊገባ ይችላል። የሰሜን ኮሪያ በኩል የሚሳኤል ክፍሎች አቅርቦት አለ። ኢራን በሰሜን ኮሪያ በኩል ሚሳኤል የመሸከም አቅም ያላቸው የኒውክሌር ራስ ወይም ዋርሄድ ክፍሎችን አሏት። በዛ አካባቢ ላይ የተቀመጠ ነገር አለ። ያም ነገር ደግሞ አሁን ለዚህ ዓለም የኒውክሌር ጦር መሳሪያ ስጋትን እየጨመረ ሊሆን ይችላል ተብሎ እየተተነተነ ነው። የኒውክሌር ጦርነት ተጽዕኖ አለ። እንግዲህ ኒውክሌር ስደት ዓለም አቀፍ ስጋትም ጨምሮ ሊያመጣ የሚችል ነው። በኒውክሌር ጥቃት ምክንያት የሚመጣው የጨረር ስጋት ራዲዮ አክቲቭ ፎልአውት
በየአካባቢው ሀገራት ላይ የጅምላ ስደት፣ ሞት፣ ዓለም አቀፍ ጤና ቀውስን መፍጠር አቅም አለው። በምን መልኩ እንዴት ሆኖ ሊገባ ይችላል ብሎ ሰው ትንታኔዎችን ማድረግ ነው ያለበት እንጂ አይገባም ተብሎ አይደመደምም። ምክንያቱም ይሄ ጦርነት በምን ስሌት ተሰልቶ ወደዚህ ጦርነት እንደመጣ ራሱ አይታወቅም። አሁንም ይሄ ጦርነት እንዴት ሆኖ ጨዋታው እየተቀየረ ወደ ከባድ ደረጃ ላይ እንደመጣ የዓለም ሕዝብ መረዳት አልቻለም። ስለዚህ ቀጥሎ ወዴት ነገሮች እንደሚሄዱ ሶስተኛው ዓለም ጦርነት በዚህ ጦርነት ምክንያት በኢራን ጦርነት ምክንያት ሶስተኛው ዓለም ጦርነት ቢፈጠር ቀጥሎ የኒውክሌር ጦር መሳሪያ ጥቅም ላይ የማይውልበት ምንም ምክንያት የለም። እንደነ ፓኪስታን፣ ሰሜን ኮሪያ ያሉትን ስቦ ወደ ጦርነት ካስገባ ነገሮች ላይ ያበቃላቸው ይችላል። ስለዚህ ይሄ የዓለም ላይ በጣም በከፍተኛ ሁኔታ በጥንቃቄ የምናየው ነገር መሆን እንዳለበት ለመጠቆም ነው። ወደ ሌሎቹ መረጃዎች ልለፍ። የአሜሪካ መንግስት በኢትዮጵያ በኩል በሰሜን ሱዳን እየተደረገ ያለው ነገር ጥቅሜን እየነካው ነው የሚል የሆኑ ሪፖርቶች እየወጡ ይገኛሉ። ያን በተመለከተ መጠነኛ ቆይታ ላድርግላችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ the national interest በሚባለው በዚህ የሶሻል ሚዲያ መጽሔት ላይ እዚህ እንደወጣው እንደምታዩት የብሔራዊ ጥቅማችን ብለው ነው አሜሪካዎቹ ትንታኔ የሰሩበት ለመንግስት ቅርበት ያለው ተቋም ነው። how Ethiopia's involvement in the Sudanese civil war threatens US interest በሚል የተቀመጠ ጽሁፍ ነው። እንዴት ኢትዮጵያ በሰሜን ሱዳን ላይ የምታረገው ጣልቃ ገብነት የአሜሪካንን ጥቅም እንዴት እንደሚነካ በሚል ጥናቱ ይዞት የወጣው። ከዛ the United States has much to lose from Ethiopia's backing of the rapid support forces in Sudan and the Trump administration should use its leverage to curtail it በሚል ያስቀምጣል ማለት ነው። ስለዚህ የአሜሪካ ብዙ የምታጣው ነገር እንዳለ ኢትዮጵያ በተለይም ራፒድ ሰፖርት ፎርስ የተባለውን አካል በመደገፏ የተነሳ አሜሪካ የምታጣቸው የጥቅም ችግሮችና ግጭቶችም የሚፈጠርባቸው ነገሮች አሉ በሚል ነው ጥናቱ እዚህ ላይ እንደምትመለከቱት በደንብ ተንትኖ አስቀምጦታል። በተለይ ኢትዮጵያስ ፕሮ አርኤስኤፍ ፖሊሲ ለአርኤስኤፍ ለፈጣኑ የኃይል የሚባለው የሱዳን ጦር ኢትዮጵያ የምታረገው ድጋፍ በሚል እዚህ ጋር ተንትነው አስቀምጠውታል። በጣም በርካታ ነው፣ ገብታችሁ ብታዩት በጣም ደስ ይለኛል። the Sudan conflict could engulf East Africa ብሎ ይለዋል። የሱዳን ጦርነት ምስራቅ አፍሪካን ሊውጥ ይችላል በሚል ኢትዮጵያ ውስጥ ያሉ ተቋማትን ሁሉ እዚህ ላይ ይነግራል። if Ethiopia persists in supporting the RSF the SAF could retaliate by arming the TPLF and letting the TPLF use Sudan as a rear base አንደኛው ከተቀመጡት ነገሮች መካከል ይሄ ነው። አርኤስኤፍን ኢትዮጵያ ሰፖርት ያደርገች ከቀጠለች የሱዳን መንግስት የአልቡርሃን መንግስት ቲፒኤልኤፍን በመያዝ ቲፒኤልኤፍ በሱዳን ቦታ ወይም ደግሞ ካምፕ እንዲኖረው በማድረግ በኢትዮጵያ ላይ የአማጽያንን አቅም ሊጨምር የሚችል ከፍተኛ ስጋት አለው በሚል ተንትኖ ያስቀምጣል። በጣም በሰፊ ትንተና ነው የተቀመጠው። how the Trump administration can rein Ethiopia in በሚል ደግሞ እዚህ ጋር ያስቀምጣል። ጥልቅ ያሉ ትንታኔዎች አሉበት እዚህ ላይ ስትመለከቱ ገብታችሁ ብታዩት በጣም ጥሩ ነው። ግን ጠቅለል አድርጌ ከዚህ ጽሁፍ ላይ ያለውን ሐሳብ ብነግራችሁ በጣም ጥሩ ነው። እንግዲህ ይሄ ሊያም ካር የተባለ በናሽናል ኢንትረስት የወጣ ጽሁፍ ነው። ሊያም ካር ነው የጻፈው። ስለዚህ ናሽናል ኢንትረስት ይዞት ነው የወጣው መጋቢት 11 2026። በዚህ በወጣው ጽሁፍ ላይ በኢትዮጵያ በሱዳን እርስ በርስ ጦርነት ውስጥ ያደረገች ያለችው ጣልቃ ገብነት የአሜሪካን ፍላጎት ቀጠናዊ መረጋጋትን፣ የቢሊየን ዶላር ኢንቨስትመንቶችን አደጋ ላይ እንዲጥል ያደርጋል በሚል ይተነትናል። ኢትዮጵያ በኤሚሬትስ ግፊት የፈጣን ድጋፍ ኃይሎችን ወይም አርኤስኤፍን በመደገፍ ጦርነቱ በሚራዘም ወይም ከግብጽ ከኤርትራ ጋር ግጭት ውስጥ ሊገባ በሚችል መልኩ ኢትዮጵያ እየሰራች ነው ብሎ ስጋቱን ያስቀምጣል። እዚህ ውስጥ እንግዲህ የፈጣን የድጋፍ ኃይሎች ወይም አርኤስኤፍ የሚባሉትን መደገፍን በተመለከተ ያለውን ቅሬታ ያሳያል። ጣልቃ ገብነቱ የሱዳን እርስ በርስ ጦርነት በኤፕሪል 2026 3 ዓመት ሊሞላው ሲል ይበልጥ አደገኛ እየሆነ እየመጣ ነው ያለው። ይህም ደግሞ የኢትዮጵያ እርምጃ በቀጠና ወይም በአሜሪካ የሰላም ጥረቶች ላይ ትልቅ ስጋት ደቅኗል በሚል ጽሁፉ ያስቀምጣል። ኢትዮጵያ ለአርኤስኤፍ የምዕራብ ኢትዮጵያን አካባቢ እንደ የኋላ ሰራዊት ማሰባሰቢያ ወይም ሪር ቤዝ
እንድትጠቀም ፈቅዳለች በሚልም ይተቻል። የኢትዮጵያ ጣልቃ ገብነት የሱዳን ጦርነት ከሰሜን ኢትዮጵያ ግጭት ጋር እንዲተሳሰር ሊያደርግ ይችላል በሚልም ያስቀምጣል። ድርጊቱ በአፍሪካ ቀንድና በቀይ ባህር ያለውን የአሜሪካ የንግድና ደህንነት ፍላጎት ይጎዳል። በተለይ አሁን ያለውን የኢራን ጦርነት ላይ አሜሪካ ያለባትን የቤት ስራ ያወሳስበዋል በሚልም ጽሁፉ ያምናል። የተባበሩት አረብ ኤሚሬቶች ከዚህ ጋር ተያይዞ ዋና ድጋፍ ሰጪ በመሆን ኢትዮጵያ ለዚህ ተግባር እንድትጠቀም ግፊት አድርገዋል በሚልም ይተቻል። ይሄ ጣልቃ ገብነት ኢትዮጵያ በአየር ትራንስፖርት ማዕከልነት ለማደግ የያዘችውን የቢሊዮን ዶላር የአሜሪካን ኢንቨስትመንት አሜሪካ በኢትዮጵያ የአየር መንገድ ፕሮጀክት ላይ ለመግባት ያላትን ጉጉት ላይም አደጋ ይዞ ሊመጣ ይችላል ወይም የአሜሪካንን ፍላጎት ሊገድበው ይችላል የሚል አርጎ ተንትኖ ያስቀምጠዋል። ጽሁፉ ላይ እንደሚታየው የሱዳን ጦር ወይም ደግሞ ISAF የሚባለው ከሰሜን ኢትዮጵያ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር የቆየ ግንኙነት ያለው ነው። ስለዚህ ኢትዮጵያ ለRSF ድጋፏን ከቀጠለች የሱዳን ጦር ወይም SAF ለTPLF ድጋፍ በመስጠት ምላሽ ሊሰጥ ይችላል ብሎ ጽሁፉ ያስቀምጣል። ኢትዮጵያ ለTPLF ድጋፍ የሚሰጥ የሱዳን ጦርን በምዕራብ ኢትዮጵያ በኩል አደጋ ላይ ልትጥልም ትችላለች በሚልም ያስቀምጣል። ይሄ ጣልቃ ገብነት ከኢትዮጵያ ቀጠናዊ ተቀናቃኞች ግብጽና ኤርትራ ጋር ያለውን ጥምረትም ያባብሳል በሚልም እየተነገረ ነው። ግብጽና ኤርትራ ከጦርነቱ መጀመሪያ ጀምሮ የሱዳን ጦርን ወይም SAFን ነው የሚደግፉት። ግብጽ የሱዳን ጦርን SAF የረጅም ጊዜ ደቡባዊ ድንበሯን ለመጠበቅ እንደ ወሳኝ ኃይል ተጠቅመዋለች። የሱዳን ጦር ለግብጽ ከታላቁ የኢትዮጵያ ህዳሴ ግድብ ገርድ ጋር በተያያዘም ታማኝ አጋር ነው። ስለዚህ ኢትዮጵያ በዚህ ቦታ ላይ የምታደርገው ነገር እየቀጠለ ከመጣ በዚህ አካባቢ ላይ ያለው ኬኦስ ሌላ ከኢራኑ ጦርነት ጎን ለጎን ከባድ የጦርነት መስክ ኢትዮጵያ ላይ ይዞ ሊመጣ ይችላል። ምስራቅ አፍሪካ ላይም ጦርነቱ ሊበተን ይችላል በሚል ስጋት ጽሁፉ ተንትኖት ያስቀምጣል። እንግዲህ ውድ ቤተሰቦቼ ይሄንን ስትመለከቱ ኢትዮጵያ በመጨረሻው ዘመን ላይ ለምሳሌ በትንቢተ ሕዝቅኤል ምዕራፍ 38-39 ላይ ኢትዮጵያ የሚለው ያው ቃል የሚጠቀመው አሁን እኛ ኢትዮጵያ ያለንበትንና ሰሜን ሱዳንን እንደሆነ ይታወቃል። በዛ ላይ እንግዲህ ከሚቀመጡ ትንተናዎች መካከል ሰሜን ሱዳንም ኢትዮጵያም አሁን ያሉበት ሁለቱም ኬኦሱስ ነው ያሉት፣ ብጥብጡስ ነው ያሉት፣ ችግሩስ ነው ያሉት። ስለዚህ በዚህ ጦርነት ላይ ተስበው መግባታቸው የማይቀር መሆኑን የሚያሳይ ነገር አለ። ነገር ግን በዚህ ጦርነት ላይ እንደዚህ እርስ በርስ ኬኦስ ወይም እርስ በርስ ያለን ውጥንቅጥን ከመፍታት እየዘለለ ብስለት እንደሌለ ግን የሚታይ ነገር የለም። በጣም ብስለት ነው። ምክንያቱም በዓለም ጦርነት ላይ ኢትዮጵያ ብትሳተፍ እንኳ በውስጥ ለውስጥና በአካባቢ ባለ ብጥብጥ ውስጥ ራሷን ነፃ የማውጣት ትግል ልታደርግ እንደሚገባ ግን ጽሁፉ የሚጠቁመውን ነገር ሚዛን ስለደፋ አቅርቤላችኋለሁ። ውድ ሣድስ ቤተሰቦቼ እርግጠኛ ነኝ ከነዚህ ፕሮግራሞች በጣም ቆንጆ ነገር አግኝታችኋል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። 50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል።